እስቲ አስቡት እድሜያችሁ 90 ወይም 100 ሲሞላ ያለምንም ሰው እገዛ በራሳችሁ ተነስታችሁ የምትፈልጉበት ቦታ መሄድ፣ ከልጅ ልጆቻችሁ ጋር መሮጥና ሙሉ ጤንነታችሁን ጠብቃችሁ መኖር ብትችሉ ምን ደስ ይላል። ይህ በምናብ የምታስቡት ህልም ሳይሆን በዓለማችን ላይ ባሉ 5 ልዩ ቦታዎች ውስጥ የሚኖሩ ሰዎች የዕለት ተዕለት እውነታ ነው። ሳይንቲስቶች እነዚህም ቦታዎች ሰማያዊ ዞኖች ብለው ይጠሯቸዋል። እዚህ አካባቢ ያሉ ሰዎች የስኳር፣ የልብ ወይም የካንሰር በሽታ ሳይበግራቸው ረጅምና ደስተኛ ህይወት ይኖራሉ። በዚህ ቪዲዮ እነዚህ ሰዎች ከ100 ዓመት በላይ በጤና ለመኖር የተጠቀሙባቸውንና ሳይንስ ያረጋገጣቸውን 3 ዋና ዋና ድብቅ ልማዶች ዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው ይከታተሉን። በተለይ 3ኛው ነጥብ ሁላችንም ልንተገብር የሚገባ ትልቅና ቀላል ሚስጥር ነው። ሚስጥር 1 የ80 በመቶ የአመጋገብ ህግ። የመጀመሪያው ድብቅ ልማድ የሚጀምረው ከምግብ ጠረጴዛ ላይ ነው። በጃፓን ኦኪናዋ የሚኖሩ አዛውንቶች ምግብ ከመመገባቸው በፊት ሁልጊዜ የሚናገሯት የአባቶቻቸው ጥቅስ አለች። እሷም ሃራ ሃጅቡ ትባላለች። ትርጉሟም ሆድህን 80 በመቶ ብቻ ሙላው ማለት ነው። በሰማያዊ ዞኖች ውስጥ ያሉ ሰዎች እስከሚጠግቡና እስኪተነፍሳቸው ድረስ አይበሉም። ሆዳቸው 80% ሲሞላው መብላት ያቆማሉ። ሳይንሳዊ እውነታ ምን መሰላችሁ? ሆዳችን መሙላቱን የሚገልጸው መልእክት ከሆድ ዕቃችን ተነስቶ ወደ አእምሯችን ለመድረስ እስከ 20 ደቂቃ ይወስዳል። ስለዚህ 80% ላይ ስናቆም ከጥቂት ደቂቃዎች በኋላ ሙሉ እርካታ ይሰማናል። ይህም ሰውነታችን አላስፈላጊ ካሎሪና ስብ እንዳያከማች ይረዳዋል ማለት ነው። በተጨማሪም ምግባቸው በብዛት ከእጽዋት፣ ከባቄላ ዝርያዎችና ከጥራጥሬ እየተዘጋጀ ነው። ሚስጥር 2 ሳያስቡት የሚደረግ እንቅስቃሴ። ሁለተኛው ሚስጥር እንቅስቃሴ ነው። ነገር ግን እነዚህ ሰዎች ጂም አይሄዱም ወይም ማራቶን ለመሮጥ ከባድ ስፖርት አይሰሩም። የነሱ ስፖርት ተፈጥሯዊ እንቅስቃሴ ነው። ለምሳሌ በጣሊያን ሰርዲኒያ የሚኖሩ እረኞች በቀን ውስጥ ማይሎችን በእግራቸው ይጓዛሉ፣ ኮረብታዎችን ይወጣሉ። በሌሎችም አካባቢዎች ሰዎች የራሳቸውን የአትክልት ቦታ በእጃቸው ይኮተኩታሉ፣ ቤታቸውን በራሳቸው ያጸዳሉ እና ወደ ፈለጉበት ቦታ በእግራቸው ይጓዛሉ። በአሁኑ ዘመን እኛ ቀኑን ሙሉ ወንበር ላይ ተቀምጠን ውለን ማታ 30 ደቂቃ ጂም በመሄድ የምናገኘውን ጥቅም እነሱ ቀኑን ሙሉ ቀስ እያሉ በሚያደርጉት የተፈጥሮ እንቅስቃሴ ያገኙታል ማለት ነው። ይህ ልማድ የልብ ጤንነታቸውን ይጠብቃል፣ ጡንቻዎቻቸው እንዳይደክሙና አጥንታቸው እንዳይሰበር ያደርጋል ማለት ነው። ሚስጥር 3 ኢኪጋይ የህይወት ዓላማና ጠንካራ ትስስር። ወደ 3ኛውና ወደ ከባዱ ሚስጥር ስንመጣ የምናገኘው የአእምሮና የማህበራዊ ጤንነትን ነው። በሰማያዊ ዞኖች ውስጥ ያሉ ሰዎች በየቀኑ ጠዋት ከአልጋቸው የሚነሱበት ትልቅ ምክንያት አላቸው። ጃፓኖቹ ኢኪጋይ ይሉታል። ትርጉሙም የመኖር ትርጉም ማለት ነው። እድሜያቸው 100 ቢሞላም እንኳን ለቤተሰባቸው፣ ለልጅ ልጆቻቸው ወይም ለማህበረሰባቸው የሚያበረክቱት አስተዋጽኦ እንዳለ ያምናሉ። ከዚህም በተጨማሪ ብቸኝነት እዚህ ቦታ የለውም። አዛውንቶች አይገለሉም። ይልቁንም በቤተሰብ መሃል በትልቅ ክብር ነው የሚኖሩት። ከጓደኞቻቸው ጋር በየቀኑ የሚገናኙበትና የሚሳሳቁበት ጊዜ አላቸው። ሳይንስ እንደሚነግረን ጠንካራ ማህበራዊ ትስስርና የህይወት ዓላማ መኖር የጭንቀት ሆርሞንን በመቀነስ እድሜን እንደሚያረዝም በተደጋጋሚ ተረጋግጧል። እንግዲህ ተመልካቾቻችን ከ100 ዓመት በላይ በጤና የመኖር ሚስጥሩ ውድ የሆኑ ክኒኖችን መዋጥ ወይም የተወሳሰቡ የህክምና ቴክኖሎጂዎችን መጠቀም አይደለም። ሚስጥሩ በጣም ቀላል ነው። አንደኛ ሆድን 80% ብቻ መሙላትና ተፈጥሯዊ ምግቦችን ማብዛት። ሁለተኛ በዕለት ተዕለት ህይወት ውስጥ የእግር ጉዞንና የተፈጥሮ እንቅስቃሴን ማዘውተር። ሶስተኛ ጠንካራ ማህበራዊ ትስስር መፍጠርና
የህይወትን ዓላማ ማግኘት። እነዚህን 3 ቀላል ልምዶች ዛሬውኑ በቤታችሁ መጀመር ትችላላችሁ። ከእነዚህ ልምዶች መካከል እናንተ ዛሬውኑ ለመጀመር የወሰናችሁት የትኛውን ነው? በኮሜንት መስጫው ላይ አጋሩን። ቪዲዮ ከጠቀማችሁ ላይክ ማድረጋችሁን አትርሱ። ለወዳጅ ዘመዶቻችሁ እንዲደርስ ሼር አድርጉት። እንደዚህ ያሉ ጠቃሚና አዳዲስ ወቅታዊ የሆኑ የጤና መረጃዎች ሁልጊዜ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በሚቀጥለው ቪዲዮ እስከምንገናኝ ጤና ይስጥልን። መልካም ጊዜ